አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ አንዲት ጉድ የተሰራች እህታችን ያው ለእናንተም ትምህርት የሆናችሁ ዘንድ ለሷም ደግሞ አስተያየት እንድትሰጧት በብር ጉዳይ እንግዲህ እንደምታዩት ብር በጣም ከባድ ነው። በአሁኑ ሰዓት ህይወት እያጣፋ ነው እና በብድር ምክንያት ነው። በተለይ አረብ ሀገር ያላችሁ እህቶቼ ለእናንተ በጣም ይጠቅማችኋልና በደንብ አዳምጡኝ። እሷ ኢትዮጵያ ገብታለች አሁን ላይ ማለት ነው። እና በጣም ነው ያሳዘነችኝ። በስልክ ደውላ ቀጥታ መስመር ነው እያለቀሰች ያወራችኝ ማለት ነው። እና እንድትጠነቀቁበት ነው ዛሬ ይዤላችሁ የመጣሁት። ልጅቷ ብር አበድራለች። የአገሯ ልጅ ናት ልጅቷ የተበደረቻት ማለት ነው። በዚሁ አጋጣሚ ይህንን ቪዲዮም እየሰማች ከሆነ እንደው ማለቴ ለልጅቷ ህይወት እንኳን ባታስቢ ላንቺ ለራስሽ ለህይወትሽ አስበሽ ፈጣሪሽን ፈርተሽ ለምን አላህ በባሮች መካከል አልገባም ብሏል። እና ይሄ የሰው ሀቅ ወደ ቦታው ካልተመለሰ ነገ አንቺን ያስጠይቅሻል። በሐሰናት ነው የምትከፍሊው። እና ሀቢበቲ የልጅቷን ገንዘብ እንድትመልሽላት ነው። እና መቼም ስለ ጉዳይ ሲወራ ስለዚሁ ጉዳይ ያለበት ሰው ያውቃል ጉዳዩን ታሪኩን። እና ልጅቷ ከመጣች አሁን ወደ 3 ወር ይሆናታል። 3 ወር ይሆነኛል ብላለች። ሀገር ከገባች የምትሰራበት የላትም፣ እጇ ባዶ ነው። በቃ ሀገር መግባቷ ራሱ በጣም እየጸጸታት ነው። ለምን ተመልሳ የምትሄድበት ገንዘብ ስለሌላት ማለት ነው። ይሄ ገንዘብ ያለው እዛ ካበደረችው ሰው እጅ ላይ ነው ያለው። እና ውዶችዬ ለሰው ቸግሮታል ብላችሁ የምታበድሩ ሰዎች ቢያንስ እንኳን የተወሰነ ብር አበድሩ። እንደዚህ ብዙ ብር 20 ሺህ ሪያል ነው ያበደረቻት። 2 አመቱ ነው። 2 አመት ሙሉ እንግዲህ አልከፈለቻትም። ለራሷ ቤቷን እያሰራች ነው ብላለች። ቦታ ስትገዛ ብር ጎሏት ነው የከተማ ቦታ ገዝታ ብር ሲጎላት ይቺ ልጅ ደግሞ የተቀመጠ ብር ሐዋላ ላይ የተቀመጠ ብር ነው አለች። ያንን የአገሬ ልጅ ናት ብዬ ጓደኛዬ ናት ብዬ አንስቼ ሰጠኋት አለች ይሄን ብር። ከዛ በኋላ ቤት እያሰራች አስጀምራለች አለች። እንግዲህ የሰው ብር መክፈል ነው የሚቀድመው ወይስ ቤት ማሰራት ነው የሚቀድመው? እስኪ እህቶቼ ፍረዱ ማለት ነው። ሁላችሁም ለነገ ጧት ይሄ ነገር ሊያጋጥማችሁ ይችላልና በዚሁም አጋጣሚ ትምህርት መውሰድ ያለባችሁ ለሰው ብር አታበድሩ። ዛሬ ጓደኛዬ ነው፣ ወንድሜ ነው፣ እህቴ ነው፣ ምንድነው እያላችሁ ብር እያበደራችሁ በኋላ እናንተ ሲቸግራችሁ መልሳችሁ ልመና። ብር ማበደር ልመና ነው። ወላሂ የገዛ ገንዘባችሁን መለመን ማለት ነው። እኔ በጣም ነው ልጅቷ ያሳዘነችኝ። በጣም ደግሞ ያቺ የወሰደችው ልጅ ደግሞ በጣም አናደኛለች። ለምን 2 አመት ሙሉ ሰው እንዴት በየወሩ ትንሽ እንኳን እያደረገ እየቆጠበ እንኳን እንዴት አይከፍልም? ይቺ ልጅ ምስኪን ናት። እስኪ ሀገር ገባች አሞኛል ብላለች። አሟት ሀገር ከገባች ደግሞ እሰጥሻለሁኝ እያለች ስለነበረ ሀገር ከገባው 3 ወር ሙሉ ጠበቅኳት፣ አልሰጠችኝም። ሀገር ግቢና አንቺ ችግር የለውም እኔ ብሩን አስገባልሻለሁኝ ብላኝ ነበር አለች። እንግዲህ በጣም ነው እኮ የሚያሳዝነው ወላሂ። ደግሞ እንኳን ባትመጣ እኮ ይሻል ነበረ። አሁን ጭራሽ መመለሻ ብር ደግሞ ብድር ጥየቃ ማለት ነው። የራሳችሁን ብር ሌላ ላይ ጥላችሁ እንደገና ብድር ጥየቃ። በጣም ነው የሚያሳዝነው። እባካችሁ በቃ ቀድሞ ከሁሉም ነገር የሚቀድመው የሰው ብድር መመለስ ነው። ብድር የተበደራችሁ ብድራችሁን መልሱ፣ በሰዓቱ መልሱ። በቃ ከተቸገራችሁም የተወሰነ በየወሩ እያደረጋችሁ መክፈል እንጂ ይሄን ያክል ብር ተበድሮ እንደገና የራሱን ቤት እየሰራ ሰው የራሱን ሀጃ እያስተካከለ እንደገና የዛን ሰው ህይወት ማበላሸት፣ በችግራችሁ ሰዓት የደረሰላችሁን ሰው እንደገና በኋላ ከድታችሁ ከጀርባው መውጋት ወላሂ በጣም ያሳዝናል። እና ለእናንተም ደግሞ ብር ያላችሁ በተለይ ሐዋላ ላይ ብር አስቀምጣችሁ ብሩ ከሚቀመጥ ይጠቀሙበት። ጓደኛዬ ናት እኮ ዘመዴ ናት እኮ እያላችሁ አታበድሩ። ወላሂ ምንም እንኳን ያን ሰው ቸግሮት ማገዝ ቢሆን ወላሂ ይሻላል አልኩኝ እኔ።
እንዴ ይመለስልኛል ብላችሁ ከምትጠብቁ ያ ሰው ቸግሮት ከሆነ በሰዓቱ በቃ 1000 ሪያልም ሆነ 500 ሪያልም ሆነ ማገዝ መርዳት ያን ሰውዬ ያኮ ይሻላል። ምክንያቱም ይመለስልኛል ብላችሁ ማታስቡም ገንዘቡም ቀላል ይሆናል። አሁን ግን በቃ ያን ያክል ገንዘብ ቆልላችሁ ሰጣችሁ እንደገና ለራሳችሁ ልትጠቀሙ ስትፈልጉት እንደገና ለምናችሁም አታገኙም። በጣም ብዙ ጊዜ ለመንኳት እያለቀስኩኝ አለች። እንግዲህ ከዚህ በላይ ምን ይሁን? እና ለእህታችንም ዱአ አድርጉላት። ደግሞ ይሄንን እየሰማሽ ከሆነ እባክሽ እህቴ ለልጅቷ ገንዘቧን መልሽላት። መቼም ይሄን ሁሉ ሳወራ ታሪኩ ይገባሻል ብዬ አስባለሁ። እና የሰው ብር ያለባችሁም ቶሎ ብላችሁ ለመመለስ ሞክሩ። በቃ ካልሆነ እኔ ወላሂ ከምበደር ቢቀር ይሻለኛል። እኔ 10 ብር እንኳን ከሰው ካለብኝ እኔ አዳሬን ማታ ትዝ ይለኛል ወይ ስሰግድ ትዝ ይለኛል። ሱብሃንአላህ። ግን ይሄን ያክል ገንዘብ አስቀምጦ በቃ ሰውማ ቆዳው ደንዳንዳ ነው አልኩኝ። እና ይሄን ያክል 2 አመት ሙሉ እንደዚህ በልጅቷ እየለመነች ያስችላቸዋል። በጣም የሚገርም ነገር ነው። እና እህቶች ገንዘብ ያላችሁ ሐዋላ ላይ ያስቀመጣችሁ ቤተሰብ ላይ ያስቀመጣችሁ የበላችሁትን ገንዘብ ማለት ነው ወላሂ በሰዓቱ ተጠቅማችሁበታል። ነገር ግን በኋላ ለመመለስ በቃ አይደለ ከራሳችሁ ገንዘብ ያ ሰው አበድሯችሁ የነሱ ገንዘብ ሐቃቸው ሳይሆን የራሳችሁ ሐቅ ነው መስሎ የሚታያችሁ። ይሄ ያለ ነው። ለምን ገንዘቡ ይጠፋላ። ስለሚጠፋ በኋላ ልትመልሱ ስትሉ ይከብዳችኋል። እና ስትበደሩም ብዙ ብር አለመበደር፣ ከተበደራችሁም ደግሞ ያው ጉዳይ ሊያሳስባችሁ ይገባል። ቶሎ መመለስ አለብኝ ብላችሁ ማሰብ አለባችሁ። እና ሰውም አታሰቃዩ። ወላሂ በጣም ከባድ ነገር ነው ይሄ። የሰው ሐቅ በጣም ከባድ ነው። ህይወታችሁን የሚያመሰቃቅለው ያ ሰውዬ ዱአ ባደረገ ቁጥር ያ ሰውዬ በቃ በተሰቃየ ገንዘቡን አጥቶ ባለቀሰ ቁጥር በቸገረው ቁጥር በቃ እናንተ እኔ እንጃ ምን አይነት ህይወት እንደምትኖሩ አላቅም። እና የሰው ሐቅ ያለባችሁ ባካችሁ በጊዜ ነው መመለስ ያለባችሁ። የምታበድሩ ሰዎች ደግሞ ያ ይሄን ያክል ብዙ ብር ለምን ታበድራላችሁ? ቢኖራችሁም እንኳን ራሱ እንዴ ቤቴን ሰርቻለሁኝ ብላ ልጅቷ እንግዲህ ብዙ አመት እዛ አረብ ሀገር እየተቀጠቀጠች የሰራችውን ገንዘብ እንደገና ሀገር ስትገባ ለምናም ሀገር ገብታም ተቸግራም ለምን ሀገር ገባሁ ብላ እስከምትጸጸት ድረስ ማለት ነው። ኧረ ሱብሃንአላህ። እንተሳሰብ፣ እንተዛዘን እርስ በርሳችን። ወላሂ እኛ ካልተዛዘን ማን ነው የሚያዝንልን? ሁላችንም አረብ ሀገር እየለፋን እየሰራን ነው የምናመጣው ገንዘቡን። ስለዚህ የሰው ሐቅ መመለስ አለብን። እንደ ሰው ሐቅ የሚከብድ ነገር የለም። የሰው ሐቅ እያለባችሁ ኸይር ነገር መስራት እንኳን የተከለከለው እኮ ምን ያክል ከባድ እንደሆነ ማወቅ አለብን። በዚህ የሰው ሐቅ ካለብን ሐጅ ማድረግ አንችልም። የሰው ሐቅ ካለብን ኸይር ነገር መስራት አንችልም። ለምን? መጀመሪያ ያንን ብድር መመለስ ስላለብን። ይህን ያክል የሰው ሐቅ ከባድ እንደሆነ በሸሪዓችን እያወቅን እንደገና ሰውን ማስቸገር እንደገና ሰውን እንትን ማለት በጣም የሚከብድ ነገር ነው። እና እባካችሁ እህቶቼ እንቺ ልጅም ደግሞ ምን ታድርግ እስኪ እኔ እንደምለው በዘመድ በሽማግሌ ይዘሽ አስጠይቂ ነው ምለው። እና እኔም ለሷም ያልኳት እንደዚህ ነው። በሰው ብትይዛት ያገር ልጅ ናቸው። በሽማግሌ ይዘሽ ገንዘብሽን ለመቀበል ሞክሪ። ራስሽን አታንጨናንቂ። በቃ ወደ ሌላ ነገር ውስጥ እንዳትገባ ማለት ነው። እንደዛ ነው ያልኳት። እና እናንተም በዚህ ጉዳይ እሷ የምትጽናናበትን ነገር ሀሳብ አስተያየት ስጧት። እና ደግሞ እንደዚህ የተጎዱ የተሰበሩ ልጆችን እዚህ ጋር ሳመጣና ታሪካቸውን ስነግራችሁ አስተያየት ስጧቸው ስላችሁ ደግሞ የሆነ በቃ ከዚሁ ከተሰበረው ልብ ላይ እንዲሰበሩ የሚያደርግ ቃላትን አትናገሩ እባካችሁ። በባለፈው አሁን በባሏ ምክንያት እንደዚህ ራሴን ላጠፋ ብላ በጣም እንትን ያለችውን እህቴ እንደዚህ ብዬ ሳወራችሁ አንዳንድ እህቶች አላችሁ በጣም የበለጠ እንድትሰበር የሚያደርጋት ቃላት የምትናገሩትና ሁላችንም እህታማቾች ነን። በቃ አንዳችን ለአንዳችን ልንተዛዘን ይገባል። የሰው ልጅ ደግሞ መሰበር ማለት በጣም ከባድ ነው። ባመናችሁት ሰው የምትከዱ ከሆነ ሁሉ ሰው አንድ አይደለም። የሚችላለ ማይችላለ በጣም የሚሰበርና የሚጎዳለ። ስለዚህ ማጽናኛ ቃላት ነው መናገር ያለባችሁ። ይሄ ቀን ያልፋል፣ አይዞሽ በቃ የሚያበረታታ ነገር ነው መናገር ያለባችሁ። ያን ነገር እንዲረሳ ሰውየው እንጂ እዛው ላይ መጨመር ጥሩ አይደለም።
እና እንደዚህ አይነት እህቶች ነግበኔ ብላችሁ ማሰብ አለባችሁ። አላህ ምን እንደሚሰጠን ምን እንደሚገጥመን ስለማናቅ ሁሉ ሰው አንድ አይደለም። የሚችል ቆዳ የማይችል ቆዳ አለ፣ የሚችል ልብ የማይችል ልብ አለና በዚህ መንገድ እንግዲህ ፕሊስ ጥሩ ነገር ጻፉላት ላችኋለሁ ውዶችዬ። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት ስጡበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እመጣለሁኝ ኢንሻአላህ። እስከዛው አላህ ሰላማችሁን ያብዛው፣ አገራችንንም ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።